ራእየ ዮሐንስ ወንጌላዊ የዮሐንስ ወንጌላዊ ራእይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። የዮሐንስ ወንጌል እንግዲህ እንደምናውቀው ከአራት ወንጌላውያን አንዱ ነው። 3 መልእክትም አለው፣ አንድ ራእይ አለው። ከነዚህ እንግዲህ ራእዩን እየተከታታይ እየተማርን ያለው ትርጓሜ ነው። 1 2 3 ተምረናል። 3ኛው ላይ ስንጨርስ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር ወደ ቤቱ ገባለሁኝ፣ እሱ ከኔ ጋር ይበላል፣ እኔም ከእሱ ጋር እበላለሁ። ይልቁንም እግዚአብሔር አባቴ መንግስተ ሰማያት ርስት ለሚል መንግስተ ሰማያትን አወርሰዋለሁ። ይልቁንም ስጋዬን ለበላ ደሜን ለጠጣ እነሆ ለዘላለም ከኔ ጋር ይኖራል፣ እኔም ከእሱ ጋር እኖራለሁ የሚለውን ተረጉሟል። ከዚህ ቀጥሎ አያይዞ ነው መጽሐፍ ቅዱስ ላይ ምን ይላል? የዮሐንስ ራእይ ምዕራፍ 4 ላይ ከዚህ በኋላም አየሁ፣ እነሆም በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለኝ ይላል። ራእዩ አሁን የሚሆናለ፣ ቀጥሎ የሚሆናለ፣ ከዚህ መጨረሻ የሚሆናለ። ራእይ በ3 አይነት መልኩ ነው የሚታየው። አሁን ከዚህ በኋላ ሲያናገረኝ ከቆየ በኋላ አሁን የሚሆን ነገር አለ አለኝ ነው። ምን ይላል? ወምድረ ዝንቱ ርኢኩ ኆኅተ ርሑተ ውስተ ሰማይ፣ ሲናገር መጥቶ ነበርና ከዚህ በኋላ በሰማይ የተከፈተ ደጅ አየሁ ይላል። ሲያናገር እኮ የሚሆነውን ተመልከት አለኝና ቀና ስል የተከፈተ ደጅ አየሁ ይላል። አሁን በሰማይ የተከፈተ ደጅ አየሁ የሚለው በሰማይ መከፈት መዘጋት ኖሮበት አይደለም። ደጅ ሲከፈት ወይም መጋረጃ ሲነሳ በቤት ውስጥ ያለው ዕቃ በሙሉ እንደሚታይ እነሆ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ላይ በድንጋይ እየተወገረ በጅራፍ እየተገረፈ ሰማይ ተከፍቶ ያለውኝ ይል ነበር። አሁን ልዕልናውን ክብሩን ነው። ምንድነው? የእግዚአብሔር አይዞህ የሚለውን አምላክ የሚያጸናውን አምላክ ማየቱን ነው። ይልቁንም ተስፋውን መንግስተ ሰማያት ስለ መንግስተ ሰማያት መገረፉን መገደሉን እያሳየው ነው። እምትሞትላት መንግስተ ሰማያት ይችላል። እምትሞትለት አምላክ ይሄ ነው። መንበሩ ዙፋኑ ይሄ ነው። ዝም ብሎ አይደለም፣ ኃላፊ አይደለም። ዘላለማዊ አምላክ ነው የላክህ። ኢየሱስ ክርስቶስ ተሰቅሎ ተገድሎ ተቀብሮ ከተነሳ ካረገ በኋላ ቀጥሎ ይህንን መከራ በእኔ አድርገዋልና በእናንተ ያደርግባቸዋል የተባለውን የመጀመሪያውን ቀንበር የተሸከመው ቅዱስ እስጢፋኖስ ነው። ለዚህ ነው ቀዳሜ ሰማዕት የሰማዕታት መጀመሪያ የተባለው። ለዚህ ነው ሊቀ ዲያቆናት የሰባቱ ዲያቆናት ሊቅ ወይም ደግሞ አዛዥ ክፍል ነው፣ ተላላኪ ክፍል ነው። እንደገና ደግሞ ለሰማዕታት ደግሞ ምንድን ነው? መጀመሪያ ነው። አስቀድሞ ጽዋን የተቀበለ እሱ ነው፣ ሞትን የተቀበለ እሱ ነው ማለት ነው። እና ምን አለ? ሰማይ ተከፍቶ ያለው አሁን የሚከፈት የሚዘጋ ሰማይ ስላለ አይደለም። ነገር ግን የሚሞትለትን አምላክ ክብሩን ዙፋኑን አየ ማለት ነው። ሌላው ወልድ ኢየሱስ ክርስቶስ በእደ ዮርዳኖስ ማነው? በእደ ዮሐንስ በማየ ዮርዳኖስ በማየ ዮርዳኖስ በእደ ዮሐንስ በተጠመቀ ጊዜ ተርሆ ሰማይ ተከፈተ ይላል። አይደለም አብ የምወደው ልጄ ነው አለ። መንፈስ ቅዱስ ደግሞ በርግብ አምሳል መጣና በላዩ ላይ አረፈ። አሁን ምንድን ነው የተጠመቀው? እዚህ ጋር ያለው አምላክ መሆኑን እንዘየ አርቅም መንበረ ስብሐቲሁ ከክብሩ ሳይጎድል ውስተ ማኅፀነ ድንግል አደረ። በድንግል ማርያም ማኅፀን ተጸነሰ፣ ተወለደ፣ በዮርዳኖስ ተገኘ። አምላክነቱን ለመግለጽ ነው ማለት ነው እንጂ የሚከፈት ስላለ አይደለም። ወቀዳማ የቃለ ሰማይኩ ከመ ቃለ መጥቅ ይትናገር ምስሌ፣ እንደ ነጋሪት ለእኔ የሚነግረኝን መጀመሪያውን ቃል ሰማሁ። አንድም ቀዳማይ ቃል ሰማይኩ ይላል። ወይቤለኒ ማንሻ፣ እንደ ነጋሪት ለእኔ ሲናገረኝ የሰማሁት መጀመሪያው ቃል ይህ ነው ማለት ነው። ቀና ብዬ ሰማይ ተከፍቶ ሳይሆን ልዕልናውን ነው። አሁን ዮሐንስ በዚያ በደሴት ተፈጥሞ ሆኖ በውሃና በውሃ መካከል ባለች ደሴት ሆኖ በግዞት ውስጥ ሆኖ መልአኩ እየመጣ ያናግረው ነበርና እግዚአብሔር የሚልከው መልአክ ከእግዚአብሔር የተላከ መልአክ በግዞት ውስጥ ወደ ወደቀ ወደ አንድ አገልጋይ እየመጣ ሲነግረው ያንን ነው። ምን ይለው? ወይቤለኒ ርግዜ ወደዚህ ና አለኝ። ከአይምሮ ወደ አይምሮ ከእውቀት ወደ እውቀት አሸጋገረኝ። አይ ወይ ሐውርም ኃይል ውስጥ ኃይል ከኃይል ወደ ኃይል ምን ብቻ ነው? ከመከራ ወደ መከራ ከሞት ወደ ህይወት። እንዲህ ሐዋርያት እኮ ይገድላሉ፣ ያድናሉ። ሙት ያሉት ይሞታል፣ ዳን ያሉት ይድናል። ሐዋርያት ይህን ስልጣን ሰጥቷቸዋል። ከሐዋርያት መካከል አንዱ ወንጌላዊ ነው። አይተነዋል በብዙ መጽሐፍ ላይ። ሙት ሲል ይሞታል፣ ዳን ሲል ደግሞ ያድናል። ሐዋርያት ማለት ነው። ይህ ጸጋ ተሰጥቷቸዋል ማለት ነው። ከዚህ በኋላ ይደረግ ዘንድ ያለውን አሳያለሁ፣ እገልጽልሃለሁና ወደዚህ ውጣ አለኝ። ወእምዝ ተመሰጥኩ በመንፈስ ይላል፣ በልቡና ተራቀቅኩ ይላል።
በእውቀት ተራቀቁ ይላል። መልአኩ እየመጣ ምስጢር ገለጸልኝ። እንዴ ምን ያስደንቃል! ጽዋዐ ልቡና ዘአስተዩ ኡሪኤል መልአክ ለዕዝራ ልብ የሚያደርግ ጥበብን የሚሰጥ እንትን ጽዋ ያጠጣ ማን ነው? የእግዚአብሔር መልአክ ቅዱስ ዑራኤል አይደል? አዎ ከዚህ በኋላ ተመሰጥኩኝ። አዎ ተመሰጥኩኝ። ምንድነው ተመሰጥኩ ማለት? እግዚአብሔር እነሆ ለኔ ብዙ ነገርን አደረገልኝ ይላል። እውቀትን አበራልኝ እንድመለከት አደረገኝ ይላል። ይህን ነው የሚናገር። ይቀጥልና ወናወርኢኩ መንበር ውስተ ሰማይ ይነብር፣ ያን ጊዜ በሰማይ መንበረ ብርሃን ተዘርግቶ አየሁ አለ። ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 27 ላይ ኢሳይያስ 6:1 ላይ ምንድን ነው? ቅዱስ 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 እያሉ የሚያመሰግኑ እነሱን አየሁ ይላል። አዎ እነሱን አይቻለሁ ይላል። ስለዚህ ወደ ሰማይ ስመለከት አለ ያን ጊዜ በሰማይ መንበረ ብርሃን ተዘርግቶ አየሁ። የማን? የእግዚአብሔር መንበር። በመንበሩም ላይ ተቀምጦ ያለው ህብሩ ኢያሰጲድ ሰርዲኖስ የሚባል ዕንቁን ይመስላል አለ። ጽሬተ ባህሪውን መናገር ነው ይላል። የእግዚአብሔር ነው ቸርነቱን፣ የባህሪውን ጽሬት ንጹሕን ምንድነው? ዘኢይክል መሐፒል አይጻይዶቶ እነሆ በደብረ ታቦር ብርሃኑን ሲገልጥላቸው ያ ብርሃኑ ምንድነው? ሳሙና ወይም ደግሞ በረዶ የሚያጠራው ያይደለ አምላክነቱን ቸርነቱን ይናገር ነበር ይላል። በመንበሩም ላይ ተቀምጦ ያለው ህብሩ አለ እንደዚያ ነው፣ በቃ ጽሩ እየሆነ ነው አለ። ቀጠለና በመኖሩም ዙሪያ ቆመው ያሉ ካህናት ህብራቸው መረግድ የሚባል ዕንቁን ይመስላል አለ። እንበለ ዘር መገኘታቸው መናገር ነው ብሎ ምንድነው? መላእክቱን እባበ ሀልቦ ሀበቦ ካለመኖር ወደ መኖር አምጥቶ 24ቱ ካህናተ ሰማይ ይገርመኛል። በምድር ያሉ ካህናት ቢያልቁ ሰማያውያን ካህናት አሉ። በምድር ያሉ አብያተ ክርስቲያናት ቢቃጠሉ ሰማያውያን አብያተ ክርስቲያናት አሉ። በምድር ያሉ ሊቃውንት ቢያልቁ ሰማያውያን ሊቃውንት አሉ። ይህን አላወቀም። በምድር ያለው ጽላት ቢሰበር ቢቃጠል ሰማያዊ ጽላት አለ። ዮሐንስ በራእዩ ተናግሮታል፣ እንመጣበታለን። ሰማይ ተከፈተ የእግዚአብሔርም ጽላት ታየ ይላል። ሲከፈት ጽላቱን ነው የምታየው፣ ታቦቱን ነው የምታየው። ታቦት የጽላት ማደሪያ ነው፣ ጽላቱ ደግሞ የቃሉ ማደሪያ። ይህን ታያለ ማለት ነው። ይቀጥልና ወብርሃን የአውዶ ለውእቱ መንበር ይላል። በብርሃን ተከቦ ያየዋል። ትሞሙ አብነት ነው። ምንድን ነው? በመንበሩ ዙሪያ 24ቱ መናብርት ተዘርግተዋል፣ ወይም 24ቱ ካህናተ ሰማይ እነሆ በመንበሩ ዙሪያ ሆነው ያመሰግናሉ፣ ያገለግላሉ ይላል። እንደውም ይሄ አክሲማሮስ የተባለ መጽሐፍ ማመ ተፈጥረ ዓለም እስከ ሊቁን ዘይሴብሕዎ መዓልተ ወሌሊተ ወኢይመስሎሙ ለመላእክት ዘሰብሕዎ ለእግዚአብሔር መጠነ መንፈቃ ለዕለት። እነሆ ዓለም ከተፈጠረ ጀምሮ ሲያመሰግኑት የደቂቃ ያመሰገኑ አይመስላቸውም ይላል። አየው፣ እኛ ትንሽ ቆይተን ድምፃችን ይዘጋል፣ እኛ ትንሽ ቆይተን እንደክማለን። መላእክት ግን 24 ሰዓት እግዚአብሔርን ያገለግላሉ የሚለውን ይተረጉማል። በ24ቱ መናብርት ላይ 24 መላእክት ተቀምጠዋል። አንድም በመኖሩ ዙሪያ 24ቱ ተቀምጠዋል ይላል። በመኖሩ ዙሪያ መላእክት ቆመዋል። ሰራዊትም ቢል አንድ ነው። ሀተታ በ24ቱ ጊዜያት ጸልየው ራሳቸውን ጠብቀው ዋጋቸውን ተቀብለው የሚኖሩ ስለሆነ 24 አላቸው። በ24ቱም መላእክት ላይ 24 ሊቃናት ተሾመዋል። በ24ቱ ጊዜያት ጸልየው ሌላውንም ራሳቸውንም ጠብቀው ዋጋቸውን ተቀብለው የሚኖሩ ስለሆነ 24 አላቸው ይላል። 12 ቀን 12 ሌሊት ነው አይደል? 24ቱን እኛ እኮ 12 ቀን 12ቷን ብቻ የምናገለግላችሁም እንደው ትንሿን ነው እንጂ ብዙን አናገለግልበትም። እነሱ ግን 24 ሰዓት ያገለግላሉ አለ። አገልግለው በረከት ያስገኛሉ፣ በረከት ያገኛሉ ይላል። ቀጥልና ወይለብሱ ጸዓደወ አልባሰ ብሩህ ልብስ ለብሰዋል። ጸጋቸውን መናገር ነው። ብሩህ ልብስ እጹብ ድንቅ የሆነ ልብስ ለብሰዋል። በራሳቸው ላይ አክሊል ደፍተዋል። ክብራቸውን መናገር ነው። አክሊል ንጹሕ ዲበርሶ ንጹሕ የሆነ አክሊል በራሳቸው ላይ አገልግሎታቸው፣ ክብራቸው፣ ቅድስናቸው፣ ሽልማታቸውን መናገር አክሊል ንጹሕ ዲበርሶም ይላል። ከመንበሩ መብረቅ ጻ ነጎድጓድ ይወጣል። ጻ ብልጭታውን ነው። መብረቅ አሰይፎ የሚወርደው ነጎድጓድ ሲጥል የሚሰማው መቅሰፍት ጣጣን ይታዘዛል ይላል። ሌላው ወናሁ ርኢኩ በጌትነት ያለ ትስብእትን በልዕልና አየሁት ይላል። ምንድነው? ሶበ ሰማይኩ ይላል። በሰማሁ ጊዜ ደነገጥኩኝ ነው የሚለው። የሚገርመው ነገር ምንድነው የሚለው? መንበርሰ ሶበ ሰማይከ ለቦ ለመንበር ድሎተ መለኮት ዘውቱ እግዚእነ ወስልጣን እንዲል ትስብእትን የተዋሃደ እሱ ሰርዲኖስ ኢያሰጲድ በተባለ
ሽቶ እነዚህ እኮ ሽቶች ናቸው። ይገርመኛል። እንቁ ይመስላል እንበለ ዘር መገኘቱን ነው። አዎ ማርያም እስተታቱ ውስተ ከርሱ ለአዳም ከመባህሪ ጻዳ። አዎ እነሆ በአዳም እነሆ ማርያም እስተታቱ ባህሪ እንደ እንቁ ስትበራ 5500 ዘመን ነበረች ማለት አንቱ ተስፋው ለአዳም አመሰደድም ገነት አዳም ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ ብሎ የሚያመጣ ስለሆነ ይናገራል ማለት በትስብእት ያመኑ ምድራውያን ካህናት ህብራቸው መረግድ የሚል ቅጽል ይሰጣቸዋል ይላል። ህብራቸው ምንድነው? ይሄ ሰዓታቱ ላይ አባ ጊዮርጊስ ዘጋስጫ ጥሩ አድርጎ ያመጣዋል። መረግድ የሚባል እንቁ ንጽህናቸውን፣ ቅድስናቸውን፣ አገልግሎታቸውን እንዘ እያርፉ ይሴቡ ሳያርፉ ያመሰግናሉ፣ ሳያንቀላፉ ያመሰግናሉ፣ ሳይበሉ ያመሰግናሉ። ቅዱስ 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 እያሉ ያመሰግናሉ። ይሄ ከእንቁ የበለጠ ነው። ንጽህናቸው፣ ቅድስናቸው 24 ሰዓት የሚያመሰግኑበት ማለት ነው። ይህን ምን ይላል? 24 መምህራን ተሹመዋል ይላል። 24 መላእክት አሉ፣ 24 መምህራን ተሹመዋል ይላል። ማን? እግዚአብሔርን የሚያገለግሉ ጸጋቸው፣ ክብራቸው ከፍ ያለ ይልቁንም ከትስብእት ስመ ሥላሴ ይናገራል ይልና አንድነት ሶስትነትን የሚናገሩ እነዚህ ሊቃውንት ዘመነግድ ይልቁንም ከእንቁ የበለጠ ንጽሕና ቅድስና ያላቸው ናቸው። ወቅድሜሁ ለውእቱ መንበር ይሐትው ሰብአ መኃቱ በመንበሩ ፊት 7 ፋና ያበራሉ። በተቋመ ወርቅ ባሉ በሰባቱ አይጹቅ ዘካርያስ ተቋመ ማኅቶት ዘኩለንታሁ ወርቅ በየማና ወበጸጋማ አይጹቀ ዘይት እያለ ይሄ ሊቁ ቅዱስ ያሬድ በድጓው ላይ ያመጣዋል። 7 መብራቶች በእነሱ የሚለውን ነው የሚተረጉመው ማለት ነው። ይኸውም የእግዚአብሔር ሕይወት መንፈስ ቅዱስ ነው። ተፈጽሞ ሀብቱ 7 ብሎታል። አንድም በትስብእት 7ቱ መጻሕፍት ይነገራሉ። በጉባኤው ጊዜ ቢሉ 1 ወንጌል፣ 4 ሐዲሳት፣ 2 መጽሐፈ ኪዳን ጉባኤ ሲዘረጋ 7 መጻሕፍት ይነገራሉ። በጉባኤ ጊዜ ማለት ነው። ጉባኤ ሲዘረጋ በነገራችን ላይ በአውደ ምሕረት 3 ነገር እናያለን። ነገረ እግዚአብሔር፣ ነገረ ማርያም፣ ነገረ ቅዱሳን ብለን እንወስደዋለን። ሌላው በ4ም ያደርጋሉ። ምን ብለው? ነገረ እግዚአብሔር፣ ነገረ ማርያም፣ ነገረ መላእክት፣ ነገረ ቅዱሳን ብለው ያመጡታል። ጉባኤ ሲዘረጋ ደግሞ 7 ጉባኤዎች ይዘረጋሉ። ምንድነው ማለት ነው? በጉባኤ 7 መጻሕፍት፣ 4 ሐዲሳት፣ 2 መጽሐፈ ኪዳን ክደቱ ገዋትያ ለመጻፍ ይላል ቀለሚንጦስ። እነዚህን ዘርግተው ሊቃውንት ተማሪዎችን እንደሚያስተምሩ መጻሕፍት እስትንፋሰ እግዚአብሔር ይላቸዋልና 7ቱ መልእክታት ይባላሉ። አሁን ያለንባቸው ይሄ በሐዲስ ኪዳን 7ቱ መልእክታት ተብለው ነው እነዚህ የሚቀመጡ። ሐዋርያት ናቸው ነው ዘውቶሙ መጻሕፍት። ሊቃውንት እኮ ራሳቸው መጻሕፍት እኮ ናቸው። አባቶች ራሳቸው መጻሕፍት ናቸው። የእግዚአብሔርን ልደቱን፣ እርገቱን፣ ትንሣኤውን፣ ሞቱን የሚናገሩ እነዚያ ሊቃውንት ራሳቸው ቤተ መጻሕፍት ናቸው። ይህን ነው የሚናገረው። እና ምን ይላል? እስቲ ቆይ ላንበው። በትንቢት ያናገራቸው በምሳሌ ያሳያቸው 7ቱ ጉባኤያት በትስብእት ቆመዋል። ትንቢት ወሪቁ ሰብኡ መድበረ ማያት ያለውን ነው። ኖህ ሴምን ሴም እንግዲህ እንደሚታወቀው ልጆቹን ወልዶ ኖህ፣ ሴም፣ ካም፣ ያፌት የዓለም የዘር ሐረግ በእነዚህ ይቆጠራል ማለት ነው። እና እያንዳንዱ የዘር ሐረግ ሲታይ በጎውንም መጥፎውንም የምናይበት የእግዚአብሔር ቸርነት አለ ማለት ነው። ስለዚህ መጻሕፍት የሰዎች አይምሮ መጽሐፍ ነው። የሊቃውንት አይምሮ መጽሐፍ ነው። ሊቃውንቱ ሐዋርያቱ ለምሳሌ ጌታ መጣ 3 ዓመት ከ3 ወር እየተዘዋወረ አስተማረ። ሐዋርያትን ተካ። ሐዋርያት እንደየተሰጣቸው ዕድሜ ያገለገሉ። 70 አርድእት መጡ፣ ሐዋርያነ አበው መጡ፣ ሊቃውንት መጡ፣ ሰማዕታት መጡ፣ መነኮሳት መጡ። እነዚህ ሁሉ እውቀታቸው አይምሯቸው መጻሕፍት ናቸው። መጽሐፍ እያነበቡ መጻሕፍቱ መጽሐፍ እያነበቡ ዓለሙን አስተምረውታል፣ ለውጠውታል የሚለው ይተረጉማል ማለት ነው። ወቅድሜሁ ለውእቱ መንበር ባህር እንተ በረድ በመንበሩ ፊት በረድ የምትመስል ባህር አየሁ እያለ ይናገራል። ገብረ መስቀል ሚዲያ ነው። እንግዲህ ሰብስክራይብ፣ ላይክ፣ ሸር አድርጉ። የዮሐንስ ራእይ ምዕራፍ 4 ቁጥር 7 ላይ ደርሰናል። ይቀጥላል። እግዚአብሔር አምላክ ሀገራችን ሰላም ያደርግልን።